ያለሽ አንዱ ሊያነሳሽ አንዱ ሊጥልሽ ሀገሬ ምን ትሆይ መሄጃ የለሽ መሄጃ የለሽ ወይ ሀገሬ ስንቱን ቻለሽ አንዱ ሊያነሳሽ አንዱ ሊጥልሽ ሀገሬ ምን ትሆይ መሄጃ የለሽ ነሪ ተብለሽ ነው ሁሌም ማልከስሽ ሰላምሽን ይስጥሽ ፈጣሪ ይርዳሽ አቤል የሚሰማው ናፈቀኝ ነፃነት ልዑል እንዳትፈርድ በምትሰማው ውሸት ትዝ ይበልህ ልዑል ዘሌን ተጣልተሃል በተቀናበረ ስተት ተሞልተሃል እንዳትደግመው ዛሬ ትምህርት ይሆንሃል ምንስ ቢያቀርቡ አቤል ይመስልሃል ወንድሜ ተመለስ መንገድህን ስተሃል ወንድሜ ተመለስ መንገድህን ስተሃል ለአቤል ነፃነት መቆም ይገባሃል ነገረ ኃላፊው የወንጀሉ መሪ ነፍስ ለማጥፋት መቀበሉን ጥሪ ከሰራተኛው ጭራቋ መስሪ አልገባኝም እኔ የዋች ወገን ችግር ሐዘን የገባቸው አይመስለኝም እናት ልጇን አታ መኖሩ ይከብዳታል ትክክለኛውን ማግኘት ይሻላታል የምትሰማው ወሬ እውነቱ መስሏታል ገንዘብ ባወራቸው ግራ ጋብተዋታል አቤል ገዳይ ብለው ስሙን ያተፉሉ በጣም ያሳውቃል እንደተከፈሉ ማሉ እንዳይባል ሰይጣን ነው አይምሉ ይጣራ ጀርባቸው የት እንደሚውሉ ደከመኝ ሰለቸኝ አመመኝ ለአገሬ ደከመኝ ሰለቸኝ አመመኝ ለአገሬ እውነትን ለመጣል በሚነዛው ወሬ ሰው ያጋደሙ እንደ ኮላበሬ ድሮስ ነበረ ወይ የምናየው ዛሬ ፍትህ ተጓደሎበት አራሹ ገበሬ ወይ ሀገሬ ስንቱን ቻለሽ አንዱ ሊያነሳሽ አንዱ ሊጥልሽ ሀገሬ ምን ትሆይ መሄጃ የለሽ ነሪ ተብለሽ ነው ሁሌም ማልከስሽ ሰላምሽን ይስጥሽ ፈጣሪ ይርዳሽ ሰላምሽን ይስጥሽ ፈጣሪ ይርዳሽ ሰላም ጤና ይስጥልኝ ውድ ወንድሞቼ አድማጮቼ እንዴት ናችሁ እኔ በጣም ደህና ነኝ ዛሬ ተመልሼ መጥቻለሁ በአዲስ አስተያየት የመጣሁትም የነስራኢን ልዑል በለቀቀው ቪዲዮና ያው የአቤል ጉዳይ መቼም ሁላችንም ያሳሰበን ነው መጨረሻውን አፍቆናል ግን ዛሬ ልዑል በሰጠው አስተያየት እንዴት ነው ምን እንደምል አላቅም ለማንኛውም እስኪ እቺን ቪዲዮ አይታችሁ ተመልሰን እንምጣ
ማለት እኔ ይሄ ነገር በደንብ ሰብሰብ ብለን መወያየት ያለብን ይመስለኛል ማለት እንደ አንድ አጀንዳ ይሄን ነገር አንስተን ሙሉ ኩሯችን ሙሉ የቡድኑ አባል ቁጭ ብለን መወያየት አለብን በዚህ ጉዳይ ላይ እንደ አዲስ ስራውን ማየት ካለብን እንደ አዲስ ወደ አላመለስ ብለን እንየው ምናልባት ብዙ ማስረጃዎች እንግዲህ የግድያውን ሁኔታ ካቤል እጅ ላይ እንድናነሳ ያደረገን ነበር የተወሰነ ተጠርጣሪዎች ለምሳሌ ቤቱ ከመገኘቷ ሁለተኛ ደግሞ ስልኳ ላይ በተገኘው ቮይስ በዛች ነገር ተጠርጣሪዎች ሞር አልጠፉም ነበርኛ ጋር ማለት አቤል ላይ ያለን ተጠርጣሪ አለ የፈለገ ነገር ቢሉ እሱም ያሰማን መረጃዎችን ቢኖሩ ማለት ነው ነገር ግን አሁን ደግሞ እንደዚህ ነገር ስንሰማ ደግሞ ይሄ ነገር ትንሽ ግራ ያጋባል የእውነት ነፍሰ ጡር ከነበረች ለምንድን ነው ምርመራ ላይ ያልወጣው ወረቀቱ ላይ የምርመራው ውጤት ለምንድን ነው ያልታየው ስለዚህ ይሄ ነገር ትንሽ ግራ ያጋባል እርስ በርስ እንድንጠራጠርም ያደርገን ነው እኛ ውስጥ ያለው ያንዳንዱ ሲሰራ የነበረው ነገር እዛ ጋር ምርመራ ላይ የነበራችሁ ሰዎች የምር ይሄን ነገር አውቃችሁ ደባብሳችሁት ከሆነ የሆነ ነገር አለ ማለት ነው መደበቅ መሸፈን የሌለበት ነገር ነው የተሸፈነው የተደበቀው ልጅቷ ጸንሳ እንደነበረ የምር ጸንሳ ከነበረ ጸንሳ እንደነበረ እንደ ትልቅ ማስረጃ ሊቀርብ ይገባ ነበር ምናልባት ተፈጥሮ ከሆነ ከአቤል ጋር ያጋጫቸው የሚችለው ነገር ይሄ ሊሆን ይችላል ነበር አሁን ሙሉ በሙሉ ዳቤል እየደመደምኩ አይደለም ነገር ግን አቤል ከዚህ በፊት በሰማነው ቮይስ ላይ ምንም አይነት ከዚህ በኋላ ምንም አይነት ነገር እንዳትናገሪ ምንም ነገር እንድትይ አልፈልግም ምናም ብሎ ከዚህ በኋላ ባታቆሚ ምናም ሚል እንደ ማስፈራሪያም እንደዛቻም አይነት ንግግር ሲናገር በቮይስ ሰምተናል ነገር ግን ለዛ የሰጠን ምላሽ አለ ለዛ የሰጠን ሌላ ማስረጃ አለ አሁን ላይ ግን ይሄን ነገር ስሰማ እንደ አዲስ ወደ ኋላ በእያንዳንዱ ነገር እንዳጠነጥን ያያረገኝ ነው እያንዳንዱ ነገር እንዳብሰላስል ያያረገኝ ነው ስለዚህ ምንድነው ማድረግ አሁን መነሻ የሚሆነው ቀጥታ የምርመራ ውጤቷ ላይ ነው ተነጋግረን ሁላችንም የቡድኑ አባል ማድረግ ያለብንና አድርገን በቃ በራሳችን መንገድ የምርመራ ውጤቱን መለስ ብለን ማየት አለብን አስክሬንን የመረመሩትን ሐኪሞች በራሱ በአግባቡ የነበረውን ሁኔታ እንዲያስረዱን ነገር እንጠይቃቸዋለን የዚህች ልጅ ነፍስ እንደ ቀልድ በከንቱ ባክኖ መቅረት የለበትም ፍትህ ቤተሰቡ ላይ ተጓሎ በሐዘን እንዲኖሩ በሐዘን እንዲማቀቁ አልፈልግም ማየት ካለብኝ መመርመር ካለብኝ ሁሉንም መመርመራለሁ ወደ አላመለስ ከዚህ በፊት ላቤል ነው የምታግዘው ብለው ቤተሰቦቿ ወቅሰውኛል ትክክል ናቸው ምክንያቱም አንድ ጓደኛዬ ስለሆነ አንድ አይነት ስለምንሰራ እና የነበሩኝ ማስረጃዎችና የማገኛቸው መረጃዎች በተከላላ አይኔን ከሱ ላይ እንዳነሳ እያደረጉኝ ስለነበር በተወሰነ መልኩ አሁን ግን መለስ ብዬ ሙሉ በሙሉ አቤልን መመርመር ያለብኝ ይመስለኛል ስለዚህ ነገር በደንብ ማወቅ ያለብኝ ይመስለኛል አስፈላጊ ከሆነ የአቤልንም ስልክ ተቀብዬ የአቤል ስልክ የጠፋ ሜሴጅም ካለ የተደዋወሉትም ካለ ሪከቨሪ ተደርጎ እያንዳንዱ የሱ የስልኩ ዳታ እንዲወጣና እንዲታይ ማድረግ አለብኝ ምክንያቱም በጣም ጭንቀት ውስጥ ነኝ ያሉት አሁን የማይሆን ነገር እያሰብኩ ነው ያሉት በጭንቅላቴ ብዙ ነገር እየተመላለሰ ነው ያለው እንደዚህ አይነት መረጃ ደግሞ እኔ በታምር ይመጣልም እንደዚህ አይነት መረጃ ሰማለውም ብዬ አይደለም የመጣሁት እኔ ሲጀምር በርግጥ የሆነ አዲስ ነገር ማንንም ማያውቀው ሚስጥር አለ ስለ ራሄል እንንገርህ ብለው ነው የጠሩኝ እኔ አሁን ልዑል እንዲረጋጋ ነው የምፈልገው ልዑል አንዳንድ ጊዜ ትዝ ይላችኋል እዚህ ጋር አንድ ቪዲዮ ላስታው ላሳየ ይያልኩ ነው ማስረጃ አለኝ ናና ይኸውልህ የተላከልኝ ነገር አለ እናወራ ስላል እዚህ ኬዝ ውስጥ አትግባ እኔ ማመን ለምን ከበደ ሲጀምር አንተ ለምን እዚህ ኬዝ ውስጥ እንዳልገባ ይኸውልህ አይደል ለምን ነገር ይኸውልህ ማለት ነው እኔ ያስከው ኬዝ ውስጥ ገብቼ ባቃለሁ ምን ማለት ነው እኔም እኮ እዚህ ጋር እኮ በሌላ አንተ ባንዶ ግን ያስከው አይደል ቢያንስ ያለው ነገር የተፈጠረው ነገር አላብራራልኝም አንተ እነዚህ ልጆች ተበደለን ይያሉኝ እኔ ጥያቸው መሄድ ነበረብኝ አንተ እኔን ማመን ለምን ከበደ እኔ አንተን ሳላምን ቀርቻ አይደለም ዘላለም ካመንከኝ እኮ ይሄንን ኬዝ በራሱ መንገድ ይፈታዋል ብለህ ታስባለህ እንጂ እንዴት ሆኖ ነው እነዚህ ልጆች ተመሳጥሩ እነዚህ ልጆች ኬዙን እየተከታተልከው አይደል አሁን እየተከታተልኩት ምን ያህል ዲፕ እንደሆነ ያያየ ነው ሁለታችንም አንድ ነገር ልንገርህ
እኔ ቪዲዮ ከለቀኩ በኋላ ነው ያንተ ቪዲዮ ወጣው ይሄ ቤተሰብ ዘራፊ ነው ሌባ ነው ከታች እስከ ላይ ችግር ያለባቸው ሰዎች ናቸው ትክክለኛው ራሽ አይደሉም ሌቦች ናቸው ሲሰርቁ ተባብረዋል ማስረጃ ይዘዋል ከዛ በኋላ ለመካፈል እየተቦጫጨቁ ነው ያሉት በዚህ ቤተሰብና በዚህ ቪዲዮ ምክንያት ነው ይሄ ሁሉ ነውና እሱ በጣም ያሳምማል ታቃል እነሱ ጋር ስታወራ እኔን ዲፌንድ የማድረግ አቅም ነበርክ ምክንያቱም እነሱ የሚያወሩት ነገር እርስ በርሱም ይጋጥ እንግዲህ ተመልካችም አይቷል አንተም አይቷል ከዛ በኋላ እኔ እዛው ቪዲዮ ላይ ማለት ነው ክፍል አንድ ቪዲዮ ላይ የኔን ጉዳይ ማሳመን ትችል ነበር እነሱ ሲጀምር ስሜታዊ እንድትሆን ፈልጋለሁ በጣም ስለሚያምኑ ታቃል ቪዲዮን አንድ ያቁሙና እስኪ እንረጋጋ ትንሽ አያችሁ ይሄ ቪዲዮ እንግዲህ የቅርብ ጊዜ ትውስታችን ነው ከዘሌ ጋር የተጋጨበት መቸኮል የለበትም ልዑል ለምንድነው መሰላችሁ እነዚህ ወንጀለኞች ያው እንደዚህ ነው የሚያደርጉት ወንጀላቸውን ለማጥፋት ያንን ነገር አንዱን ባንዱ ማገናኘት አለባቸው በዚህ ጊዜ ልዑልና ዘሌ ተጣልተው እንግዲህ ከባድ ችግር ነበር የሁላችን ደግሞ ጥያቄ ነበር በእያንዳንዳቸው ጋር ተመልሰው እንዲታረቁ ብዙ ነገር አድርገናል ተመልሰውም ደግሞ እንግዲህ ተገናኝተዋል ሲመለሱ ግን ምንድነው ዘሌ ጥፋተኛ አልነበረም እንዳያችሁት ነው እነዛ ወንጀለኞች ያደረጉት ሴራ ነበር እና ልዑል ያንን በደረሰው እንትን አይቶ በቀረበው መሰረት ዘሌ በጣም ተሰምቶት ያው ሲያለቅስ አይተናል ልብ ይነካል እንዴት አላመንከኝም ነው ያለው እውነቱን ነው እኔ በዛን ጊዜ ብያለሁ ልዑል መረጋጋት መቻል አለበት ዘሌ ማመን አለባቸው ይሄ የሚሰራው ስራ እኮ ብዙ ነገር ያስደርጋቸዋል እነሱም ጠላቶቻቸው ከነሱ በለጠ ፕላን አድርገው ነው የሚጠብቋቸው እያንዳንዱ የሚያረጉትን ኢንፎርሜሽን ደግሞ ለጠላቶቻቸው በራሳቸው ሰዎች እየደረሳቸው ነውና እሱ አሁን ማለት ያለበት ዘሌ ያለው ነው አሁን ደግሞ አንተ በእነሱ መሃል እኔን ዲፌንድ ለማድረግ ወቅት ጊዜ ነበር ብሎታል እውነት ነው አሁንም እኔ በዚህን ሰዓት ያሰብኩት የነበረ እነሱ ማፋጠጥ ቢችል ነው ብዬ ነው ማስበው ምንም ነገር እንዲህ ያረጋለው ፊቴና ዞራለው ምን አላስፈላጊ ነገር ማውራት አያስፈልግም ልዑል ወንድሜ አላስፈላጊ ነገር ለነሱ ፍንጭ መስጠት ለጠላቶቹ መንገድ መክፈት ነው አሁን እንግዲህ ምንድነው የሚያደርጉት እነሱን ለመከፋፈል የሚሄዱበት ዘዴ ደግሞ በሌላ መንገድ ታገኙታላችሁ ሌላ ነገር ደግሞ ይቀመራሉ እነሱ ሁለቱ ተባብረው ነገሮቹ ድንበር እየደረሰ ስለሆነ እነሱን ለመከፋፈል ያደረጉት ነገር ነው ልዑል መረዳት መቻል አለበት እንደዛ ነው ያደረጉት ከዘሌ ጋር አሁን ደግሞ ከአቤል ጋር ሊያደርጉት ነው ልዑል መረጋጋት መቻል አለበት ይሄንን ነው እያንዳንዳችሁ እንድትነጉት ምፈልገው አስታውስ የዘሌ ጊዜ ደረሰን ቅንብር ይኖራቸዋል ቅንብር ይሄ ሁሉ ነገር መቀናበር አለበት ግን ዋናው መረጃ እኮ እነዛ ነገሩታል የአቤልን ቪዲዮ ካየ ዋናው አስተባባሪው ከመንገድ ላይ የሚለቅማቸው ምን አድርጓል ተናግሯል ይሄ ነው ስራችን ሰውን ገሎ ሴቶች አሉ ማጽዳት የሚያጸዱ እዛ ደግሞ የገቡ ሰዎች ደግሞ በሴትዮዋ ምክንያት ተነግሯል ሰዎቹ እዛ ቤት ሲጥሉ መኪና ሲያወርዱ ሰው ተናግሯል እና ይሄ ሁሉ መረጃ እያለ ዳውት ማድረግ ያውን ምናልባት ይሄን ማድረግ አለብኝ ያቤልን ተስልክ ወስጄምና ያፈለገው ቢያደርግ ልጅቷ ምናልባት የተከፈላት ልትሆን ትችላለች ህይወቷን እንደመልሰው ሊያጠፋት ግን እሷም ደግሞ እሱ እንድታጠምደው ተልካም ሊሆን ይችላል ከጓደኛው ውጪ እሱ ማናገር ከፈለገች ማለት ነው ከዛ ውጪ ግን እሱ በራሱ ተጠምዶ በራሱ ህይወት የኖረው ሰውዬ ከሷ ጋር ጊዜ የሚያጠፋበትም ሰዓት የለውም ብዬ ነው ማስበው ነው ራሴ ዴይሊ ከሚሰራው አንፃር ስናየው ማለት ነው ታናዱኝ ብላ ጭራሽ አጣቀ ሰው ነው ለሷ ምንም አይነት መጥፎ ነገር ያስበው እሷን በጣም ነበር የምትወደው እሱም በጣም ነበር የሚወዳት አቤል ደግሞ በዚህ በጣም ነበር የሚቀናባቸው እስኪ ማለት እናንተ ከታምራት ጋር ማለትም ከፍቅረኛዋ ጋር ትግባቡ ነበር ሁለታችሁ ያው በጣም ነበር የምንግባባው እንደ ታላቅ ወንድማችን ነበር ከሷ ጋር አብሮ ያው አይደለም ይቅርና ሊገድላት አይደለም ይቅርና እጁን ላይ ያነሳባት አንድም ቀን እንኳን ሲጨቃጨቁ ሰምተናቸው አናውቅ አናደደኝ ራሱ ብላ ታቀም ታቃለ አናደደኝ ራሱ ማለት በቃ በሱ ምን ዶም አቤል ከሱ ይልቅ ምን ሆነሽ ነው ስንላት ራሱ አቤል አናደኝ እንጂ
ታምራት አናዱኝ ብላ ጭራሽ አጣቅ እንደውም አሁን ታምራት ራሱ አይተነው አናቅም አይደል ያሳገተው ራሱ አሳግቶት ሊሆን ይችላል ወይም ገሉት ሊሆን ይችላል ምን ይታወቃል ያደርጋል ሱንቶና አሁን ታምራትና ሪች እንደምታያቸው አረጉ ታምራት በጣም ነው የሚያፈቅራት አቃለው ሪች በጣም ምንም እኔ ነፍሱ እንደሚሰጥላት አቃለው ግን አሁን በተደጋጋሚ ሳገኛቸው ይብን አክብራ እንኳን አውርቶ አጣቅ አንዳንዴ ታፈቅሯለች ምን ያስባለው ኤማኖቴ እንዴ ነው አቤል ምን አለ መሰለህ ነው በቃ የፈለገ ነገር ነገሩ ፍቅረኛሞች መካከል ሊኖር የሚችል ጠርቶ ማለፍ አለበት ይኸውልህ ንጉስ ይሄ ጠርቶ ማለፍ አለበት ገብቷል እንዴ ምን አለ መሰለህ እኔም እኮ ብዙ በጣም እንደምታመናጭቆ ታውቃለህ አይደል በቃ ያው አሁን እኔ ሙቶቃሽኝ ምናምን አይደለም ተረዳችሁ እኔ እሷ ስለማነሳ ስላልሌለበት ነው ዮሲ እኔ ብዙ ከታምራት ጋር ማውራት የምችለው ነገር አለ ማለት በጣም ብዙ ማውራት የምፈልገው ነገር ግን ደግሞ የትኛውን እንመን እነዛኞች ተቃያይሞ አያቁም ተናግረው አያቅም እቺ ደግሞ ታመናጭቀዋለች የትኛውን ነው ምናምነው አድማጮቼ እንግዲህ ትዝላችሁ እንደሆነ ከዚህ በፊት እህቷና የሷ ጓደኞች መጣው ምንድነው ያሉን ቪዲዮ አውዲዮ ድምጽ አለው ምናም ድምጹን አቀረቡ አይደል ሰማን አሁን በዛኛው ሳይሳካላቸው ሲቀር ሌላ አጀንዳ መጡ እነዚህ ሰዎች እውነተኛ ቢሆኑ ያን ጊዜ የሚያቀርቡት ነበር ለምን አላማቸው አንድና አንድ እሱን እንዲታሰር ማድረግ ነው እሱን ታስሮ ማየት ነው እንጂ እውነተኛ እውነት የልጅቷን ገዳይ ለማጣራት ለማወቅ የሚፈልጉ አይመስለኝም በእውነት ነው የምላችሁ አንድ ሰው አንድ ሳይፈረድበት በትክክለኛ ወንጀለኛ ነው ይሄን ያደርጋል የዚህን ያክል ዲፕ መረጃ ቢኖራቸው ኑሮ እነዚህ ልጆች ይሄን ያክል ቀን አይቀመጡም ነበር እንደዚህ በየጎተ ተከሱ እነሱ ፍለፍት የሚወስዳት ቢሆን ይሄን ነገር ሁሉ ቢያውቁ ኑሮ ድሮ መጀመሪያው ነው ነበር የሚቀርቡት እስከዛሬ የማይቆዩም ነበር ግን እነዚህ ልጆች የተከፈላቸው ናቸው እንግዲህ ሰዎች ታቃላችሁ እጃቸው በጣም ረጅም ነው ብዙ ደሞ ያቺ ልጅቷ ደሞ በድርጅታቸው በጣም የተመሰገነች ናት ብሏል ለምን በስሯ መግባት ባለባት ነገር በማንኛውም ነገር ትገባለች ስለዚህ እነዚህን ቤተሰቦቿን ገብታለች ልጅቷ በሰፊው ገብታለች እያንዳንዳቸው እነዚህ ሁለት ልጆች ያልነበሩ ናቸው አሁን የመጡት እንግዲህ ጓደኞቿ ለአቤልም የቀረቧሉ የሰፈር ልጆች አብሮ አደጎች ከዛም ደግሞ እህቷና የሷ ጓደኞች ቀርበዋል በዛን ጊዜ ስለዚህ ምንም ነገር የተወራ ነገር የለም እንደዚህ በፊት ለፊታቸው የማይመስል ነገር ነው እየጎተተ ወስዳታል እኛ እንደም ሊመታት ያስባል እንደዚህ ደፍሯታል ይሄ ሁሉ ጣጣ የማይመስል እንደው አንድ ሰው እኮ ስብናውን እንኳን ይሄን ያክል ጊዜ እንደምናቀው ምንከታተለው ሰው እንደው ለጥቂት ጊዜም እንኳን የምናቀው ሰው ምን ተረጉምበት ምን ወስደው ግምጋሚ ያለ እና ከሱ ስብና ጋር አይሄድም በፍጹም እሱም ብሏል ምንም ነገር የሚያስፈራይ ነገር ብሏል ለዛ ነው አንድ ሰው ሲያገኝ ቪዲዮ የሚቀርጸው በትክክለኛው እሱ ምንም ነገር ወንጀል እንደማይሰራ እኔ በሙሉ እንተናለኝ ለምን ይሄ ስራው ከብዙ ሰዎች ጋር ስለሚያገናኘው እሱን ለመጣል ያው ቪዲዮውን ዜላኩለት አያችኋል አንድ ባንድ እየተከታተሉት ይሄን ያክል ነው ህይወቱን የሚከታተሉት ይሄን ያክል ነው ግን አሁን እንደዚህ ማንንም ከመሬት ተነስቶ የአቤልን ስም ማጥፋት የሚቻልበት ሁኔታ ሊፈጠር ወይም ደግሞ ሊሆን የሚችል ነገር አለ ምክንያቱም እኔ ስሜን ዝም ብዬ ለመገንባት ወይም ደግሞ ለፍምስና መሰራው ነገር አለ የራሴ ንጽህናዬ ያመጣልኝ አቤል ነኝ ማንነቴ ነው እና እዚህ ጋር ለማስተካከል የጠፋ ስም ምናምን ይያልኩኝ አይደለም እኔ ማንንም ሰው ያድርገው ማን ይሄን ነው ወንጀል አጋልጧል ዛሬ ደግሞ እንደ ወንድም ልትተባበሩኝ ከፈለጋችሁ ምርጫችሁ ነው እንደምናቀው ደግሞ እንደሰማነው እንዳሉን በህጋቸው መሰረት እነሱ ያሉትን የማይፈጽም ሰው ይወገዳል ምናልባት ልጅቷን አስገድደዋታል ያን ነገር አልፈጸመችም አስወግደዋታል ይሄ ከነሱ ከቃላቸው ነው የምንነሳው እና ልጅቷ እየደረሰባት ነገር ያንም ይመስለኝ ሌላው ደግሞ ነገር ምንድነው እዚህ እነዚህ ልጆች ሲናገሩ ጓደኛው የነበረው ተናግሮ በስልክ ያወራ ተበሳሽቶ ነው ወጣ ነው ያሉ አልተመለሰም እና
የሱ ልጅ መጨረሻስ ምንድነው? ገለውታል ነገሩ እንዳይወጣ ወሳፍነውታል። አሁን እኮ የልጅቷ የሞተችው ነው እየታየ ያለው የልጁም ግን እኮ እየታየ አይደለም። ልጁም እኮ ተሰውሯል። ሲወጣ ከሆነ ነገር እንደጣልቶ ነው እየተናገረ ነው ወጣ ብለዋል እነዚህ ጓደኞቹ አብሮ አደጎቹ እዛ የነበሩት። አቤል ቀጥሎ ነው የወጣው እሱ ግን ተናዶ እየተናገረ ነው የወጣው። እንዴት ይሄንን እንኳን ሊያገናዘቡ አልቻሉም? ቤተሰቦቿ ከማን ጋር ነው ተከታትለው ነው የወጡት? እሱ ተከትሎ ነው የወጣ እሱ ተቆጥቶ ነው የወጣ ያኛው አልተቆጣም ተሰናብቶ ነው የወጣ ፍቅረኛዋ ሳይሰናበት ነው የወጣ። ነገሮችን ለምንድነው አገናዝበው እውነተኛው ወንጀለኛ ጋር ለመድረስ የከበዳቸው? ግራ የገባኝ ነገር ይሄ ነው። እኔ አሁን እየሰጣችኝ ያላችሁት መረጃ እስከ ዛሬ ካናገርኳቸው በዚህ ጉዳይ ላይ በዚህ ዙሪያ ላይ ያወሯቸው ሰዎች አንዳቸውም የሚያውቁት ነገር የለም። በዚህ ይሄን ነገር አቤል ራሱ ስለዚህ ነገር የነገረኝ ነገር የለም። ማለት እኔ ገደልኳት ብሎ እንዲነግረ ነው አይደለም ስለመጸነሷ ነው ያወራሉት። እኔ እና እሱ እንዴት ይነግራል? እንዴት ብሎ እንዲነግረን የፈለከው? ራሱ ንጹህ ማለት እኮ ነው እየፈለገ ያለው። እንዳይታወቅባት እኮ ነው አስወርጂ ሲላት የነበረው። ሲጀመር እሱ ለሁሉም ንጹህ መስሎ ነበር የሚታየው ለሁሉም። እሺ እንዴት ብዬ አሁን ይሄ እውነት ከሆነ እዚህ ጋር እኮ ማለትም ጽንስ ከነበረ በሆዷ ምርመራውን የአስክሬን ምርመራ ያደረጉ ሰዎች በተራራሱ ተጠያቂ ሊሆኑ ነው ማለት ነው። ነገርን እኮ ማስረጃው ለምንድን ነው ሊገኝ አልቻለው? አይደለም እኛ ፖሊስ ጣቢያም እኮ አመልክተናል። ግን እሱ ሁሉም ቦታ እጁ አለ በቃ ሁሉም ቦታ። ለማንኛውም ቤተሰቦቼ እንግዲህ ዛሬ የመጣሁበት አስተያየት በዚህ ጉዳይ ነው። ለቤተሰቦቿም እንደ መጽናናት እንዲሆን የገዳይዋ ጉዳይ ቶሎ ቢመጣና ቢገኝና አቤልም ነፃ ቢሆን የሁላችን ምኞትና ጸሎት ነው። በሌላ አስተያየት በሌላ ቪዲዮ እስከመጣ ድረስ ያው ገብታችሁ ለሁሉንም እንድታስታውሱት እንዲረጋጋ ነገሮችን ቀስ ብሎ እንዲያጠና ቢጠራጠር እንኳን በራሱ ቢይዘው መጠርጠሩን በራሱ ቢይዘው ለብዙ ነገር ለስንት ጠላት ላለው ሰው መፍትሄ ባይሆን ብዬላለሁ። ለመመሰላችሁ ለሁለቱም በተለይ ለአቤል አሁን ባለበት ሁኔታ ብዙ ጠላት አለውና የሱ ለነሱ ደስታ የሚሰጥ ነገር ባይናገር ለበልና በዚህ ሁኔታ ላይ ያዘው ባይናገር ቢጠራጠር እንኳን ለብቻ ቢይዘው የሚለውን ነገር ከባለፈው አንፃር በዘለይ ሁኔታ ላይ አይተን ማለት ነው ያ ነገር ተደጋሚ እንዳይሆንና እዚህ ጋር ተጎዳሁ የሚል ሰው ስላለ አላደረኩም ብሎ እየተከራከረ ስለሆነ በጎኑ ለብቻ ቢያናግረው እንደ ወንድም እነሱ ሁለቱ ቀርበው ቢነጋገሩ ብዬ አስባለሁ። ይሄንን ሐሳቤ ከነ ሐሳብ ጋር ከተመቻችሁ ሐሳባችሁን ግለጹልኝ። በተረፈ ደግሞ በመጨረሻ ሙዚቃውን አዳምጣችሁኝ እንለያይ። በሌላ አስተያየት እስከምንገናኝ ለዛሬው በዚህ ሰናበታለሁ። ባይ አገሪ ምን ተሁኝ መሄጃ ነኔ ተብለሽ ነው ሁሌ ማልከሰሽ ሰላምሽን ይስጥሽ ፈጣሪ ይርዳሽ አቤል የሚሰማው ናፈቀኝ ነፃነት ሊሆን እንዳትፈርድ በምትሰማው ውሸት እዚህ በልዑል ዘሌን ተጣልተሃል በተከናበረ ስህተት ተሞልተሃል እንዳትደግመው ዛሬ ትምህርት ይሆንሃል ምንስ ቢያቀር
ستحال لابل نتعنت مقومي كبعحال نقر هالافيو يا وانجالو مري نفس لما تفوت مقبل انطري كسراتن ياوا تراك وامسري አልገባኝም እኔ የዋች ወገን ችግር ሐዘን የገባቸው አይመስለኝም የምር እናት ልጇን አጥታ መኖር ይከብዳታል ትክክለኛውን ማግኘት ይሻላታል የምትሰማው ወሬ እውነቱ መስሎታል ገንዘብ አወራቸው ግራ ገብተዋታል አቤል ገዳይ ብለው ስሙን ያጠፉሉ በጣም ያሳውቃል እንደተከፈሉ ማሉ እንዳይባል ሰይጣን ነው አይምሉ ይጣራ ጀርባቸው የት እንደሚውሉ ደከመኝ ሰለቸኝ አመመኝ ለአገሬ እውነትን ለመጣል በሚነዛው ወሬ ሰው ያጋደሙ እንደ ቆላ በሬ ድሮስ ነበረ ወይ የምናየው ዛሬ ፍትት አድሮበት አራቹ ገበሬ ሆይ ሀገሬ ስንቱን ቻለሽ ደረቁ ጦትሽ እንዳላጠፋሽ አንዱ ሊያነሳሽ አንዱ ሊጥልሽ ሀገሬ ምን ተሆኝ መሄጃ ልለሽ ናሪ ተብለሽ ነው ሁሌ ማልቀስሽ ሰላምሽን ይስጥሽ ፈጣሪ